ሌላው ጥያቄ ከሶላት ጋር ተያያዥነት ያለው ጥያቄ ማለት ነው። ያው ስለ በጫማ ስለ መስገድ ስለዚህ ሁኔታ ብትነግረን በጫማ መስገድ ይበልጣል ወይስ ያለ ጫማ መስገድ ይበልጣል የትኛው የተሻለ ነው በሚለው ሁኔታ ላይ ነው የመጣው። ስለዚህ ኢንሻአላህ ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን والصلاه والسلام على النبي الصادق الامين وعلى اله وصحبه اجمعين ያለ ጫማ ከመስገድ በጫማ መስገድ አፍضل ነው በላጭነት አለው በመፈቀዱ ጉዳይ ላይ ምንም አይነት በዑለማዎች መካከል ኺላፍ እንደሌለ ኢብኑ ረጀብ ረሂመሁላህ ፈትህ الباري የተናገሩበት አለ والصلاه في النعلين جائزه لا اختلاف بين العلماء في ذلك ብለው ሁለተኛው ሙጀለድ 274ኛው ገጽ ላይ የተናገሩበት ሁኔታ ነው ያለው። ስለዚህ በመብቃቱ ምንም አይነት በዑለማ መካከል ልዩነት የለም ስለመፈቀዱ ሁኔታ ማለት ነው በጫማ መስገድ። ነገር ግን በላጭነቱ ላይ ነው በላጭነቱ የቱ ይሻላል የሚለው ነው። በበላጭነት ደረጃ ከተመለከትን ደግሞ ከነብዩ አለይሂ ሰላቱ ወሰለም የመጡ የተለያዩ ሐዲሶች አሉ እነዚህ ምን ይጠቁምናል? እነዚህ ሐዲሶች وهذا يدل على ان عاده النبي صلى الله عليه وسلم المستمره الصلاه في نعليه የነብዩ አለይሂ ሰላቱ ወሰለም አብዛኛው ሁኔታቸው አመዛኝ ወይንም ደግሞ አብዛኛው ጊዜያቸው በጫማ በመስገድ ነበር የሚያሳልፉት የሚለውን ያሳየናል ማለት ነው። የሐዲሶቹ ጥቅሶች ስንመለከት ራሱ የብዙዎቹ የሰለፎቻችን ንግግርም ምን ይላሉ የሚጠቁሙን ነገር አለ። በጫማ መስገድ يدل على ان الصلاه في النعلين افضل من الصلاه حافيه የሰለፎቻችንም ንግግር ይሄንን ነው የሚያሳየው የአብዛኛዎቹ ንግግር ማለት ነው። የብዙዎቹ የሰለፎቻችንን ገለጻ ስትመለከትና አሰራር አፈጻጸማቸውን ስታዩ ንግግራቸውም ሆነ አፈጻጸማቸው يدل على ان الصلاه في النعلين افضل من الصلاه حافيه ያለ ጫማ ከመስገድ በጫማ መስገድ አፍضልነትንና በላጭነትን የሚያሳይበት ሁኔታ ነው ያለው። hatta ራሱ በዚሁ ላይ ማለት ነው وقد انكر ابن مسعود على ابي موسى خلعه عليه عند اراده الصلاه صلاه اللي سجدوا ባሰቡበት ሰዓት አቡ ሙሳ ጫማቸውን ሲያወልቁ አብዱላህ ኢብኑ መስዑድ ታው አታውልቅ ጫማህን አሉ ከለከሏቸው ማለት ነው። وقال له እንዳውም አብዱላህ ኢብኑ መስዑድ እንዲህ ብለው ነገሯቸው ለማን ማለት ነው ለአቡ ሙሳ ምን አሏቸው? አቢል ዋድ المقدس አንተ ያለሁ በተቀደሰው ሸለቆ ነህ እንደ አንተ ብለው አቡ ሙሳን ነገሯቸው። ምንድነው ነብዩላህ ሙሳን አላህ Subhanahu Wa Ta'ala فخلع نعليك انك بالواد المقدس طوى ጫሞችህን አውልቅ አላህ Subhanahu Wa Ta'ala ሲላቸው ጫሞችህን አውልቅ አንተ በተቀደሰው ሸለቆ ነው ያለኸውና ብሎ አላህ Subhanahu Wa Ta'ala ሙሳን ጫማቸውን እንዳወልቁ ነግሯቸው ነበር። ስለዚህ ያንን ነካ ያደረጉ ነው አብዱላህ ኢብኑ መስዑድ። ስለዚህ ምን ነው የሚያሳየን ማለት ነው ከነ ጫማህ ነው መስገድ ያለብህ ነው። እንዳውም ወካነ አቡ ዓምር الشيباني يضرب الناس اذا خلعوا نعالهم في الصلاه እንዳውም አቡ ዓምር الشيباني የሚባለው ሰዎችን ጫሞቻቸውን በሶላት ውስጥ ሲያወልቁ ለሶላት ሊሰግዱ ማለት ነው ጫሞቻቸውን ልቅ ሲያደርጉ ይመታ ነበር ቸብ ያደርጋቸው ነበር ልበስ ጫማህን እያለ ማለት ነው ከነ ጫማህ ነው የምትሰግደው። وكان النخعي وابو جعفر محمد بن علي اذا قام الى الصلاه لبسان عليهما وصلى فيها من ያደርጉ ነበር امام النخعي እና ابو جعفر محمد بن علي ማለት ነው ሊሰግዱ ሲያስቡ ጫሞቻቸውን ይለብሱ ነበር። እስካሁን አውልቃቸው ተቀመጡ ጫሞቻቸውን ለበስ አድርገው ወደ ሶላታቸው ይሄዳሉ ማለት ነው ይቆማሉ። وامر غير واحد منهم بالصلاه في النعال በጫማ ስገዱ ብለው ብዙዎች ናቸው ያዘዙ منهم ابو هريره وغيره ابو هريره ሌሎችም። ስለዚህ በጫማ መስገድ አፍضልነት አለ። በጫማ መስገድ ይቻላል ግን አፍضሉ ያለ ጫማ መስገድ ነው ብለው የተናገሩት የአስሐቡ الشافعي ነበሩ። ነገር ግን ከጥቅስ ደረጃ ካየነው መርጁህ ነው የሚሆነው ይሄ። ስለዚህ በጫማ መስገድ አለ በጫማ መስገድ በላጭ ነው አለም በላጭ ነው። ጅምሁሮች የሄዱትም በዚህ ነው ራጂሁም ይሄ ነው። hatta ራሱ ابن حزام حفظه الله الله ይጠብቃቸውና ታላቁ ሊቅ የሚናገሩት ነገር አለ ጫማን በተመለከተ ማለት ነው ان الافضل هو الصلاه في النعال በጫማ መስገድ ነው በላጭ ዋሉ ለቀውለህ ሰለላሁ ዐለይሂ ወሰለም መላእክተኛው ነብዩ ዐለይሂ ሰላቱ ወሰለም እንዲህ ብለው ተናግረዋል خالف اليهود فانهم لا يصلون في نعالهم ولا خفافهم አይሁዶችን خلفዋቸው በአይሁዶች ተቃረኗቸው አሉ አይሁዶችን እነሱ በጫሞቻቸው በሽፍን ጫሞቻቸው ማይሰግዱምና እናንተ በዚህ ስገዱ ብለው ነብዩ አለይሂ ሰላቱ ወሰለም خالف اليهود ብለው አዘዋል።
أخرجه أبو داود من حديث شداد بن أوس وهو في الصحيح المسند لي يالنو إمام مقبل مسند لي يالنو مالتنا عندهم من العلو ولولا أنه ثبت أن النبي صلى الله عليه وسلم صلى حافيا كما في مسند أحمد في مسند أحمد لي نبي عليه الصلاة والسلام يالج أما مسجداتهم يميتكم حديث علنجي من حديث أبي هريرة يترقاقت أمانتنا كليلوش من دمتاو يا حديث علنجي نبي عليه الصلاة والسلام ببادو قراتشو مسجداتشو يتنقر بتقص سلالنا ونجي على بلزا يهنيو عون قدم يقرانو مالتنا خالف اليهود يميلو حديث واجب النتن ياسيز نبر لكان القول بالوجب أقرب በጫማ መስገድ ዋጅብ ነው ይባል ነበር ነብዩ ያለ ጫማ የሰገዱበት ጊዜ ስላለኝ ለምን ከተባለ ትእዛዝ ነው ظاهر حديث شداد لظاهر حديث شداد ابن اوس يا شداد ابن اوس حديث ስንመለከተው እኮ ምንድነው የሚያስይዘው خالف اليهود ነው ይሄ ደግሞ አምር ነው አምር ከመጣ ደግሞ በዋጅብነት ነው የሚፈሰረው ምን እስካልመጣ ሌላ የሚቃረነው አካል ነገር እስካልመጣ ድረስ ማለት ነው ስለዚህ ሁኔታ ከጥቅስ አኳያ ስንመለከተው በጫማ መስገድ ይበልጣል ማለት ነው ጫማው ላይ ነጃሳ ሊኖርበት ይችላል ኮንጎ ጫማን ይመስል ሌሎች ጫሞች እስከ ስራቸው ነጃሳ ነገር የማያዝ እንተናላቸው የሚይዙበት ሁኔታ አለ ያንን ማስወገድ ነው መፈግፈግ ነው በመፈግፈግም ደግሞ ይወገዳል የግድ ካልታጠበ አይባልም በመፈግፈግ የሚለቅና የሚወገድልን ከሆነ ይቻላል ማለት ነው በዚህ ጫማ አዲስ ጫማ ሰቅሎ ያን ያወረደ ይስገድ አይደለም በሚንቀሳቀስበት በራሱ ጫማው ይስገድ የሚለውን ይሄንን ያስተላልፋሉ አህለል ዒልም والله اعلم